ቲክታከሮች አንዳንድ ነገር እናወራለን ማለት ነው። በመጀመሪያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ ማለት ነው። ሰብስክራይብ ስለምታደርጉ እጅግ በጣም እናመሰግናለን እያልኩ እንግዲህ ያው ሮመዳንም ደርሷል። ስራ ላይ ሆኜ ነው በነገራችን ላይ ቪዲዮ የምቀርጽላችሁ። አላሳዝንም? ሳሳዝን እንዴት ጥቁር አሁን እኔ አረብ ሀገር የምኖር እመስላለሁ፣ ግን ስታዩት ማለት ነው አረብ ሀገር እና የምኖር አልመስልም አይደል? ምን እንደሚመስል ፊቴ ራሱ ተበለሻሽቷል ምናምን። በቃ ራሴን ጥያለሁ። አትገረሙም? ቤተሰቦቻችን እኛን ያላዩ ቤተሰቦቻችን ልጃችን ሶፋ ላይ ተቀምጣ ነው የምትውለው ምናምን ወዘተኛ ብር የምንልከው ነው እንጂ የሚያው እንዴት እንደዚህ ብስቁልቁልቁል ብለን እንደምንሰራ እኮ ግን ማንም አይረዳንም፣ እውነት ለመናገር ማለት ነው። ወንዶች ብራችን ይበሉናል፣ ቤተሰብ የተለያየ ሰው ብራችን የሚበላን እንግዲህ እጅግ በርካታዎች ነን ማለት ነው። ግን እንደዚህ የሆንን ነው የምንሰራው። ፀጉራችን የምናበጥርበት ጊዜ የለን። ፀጉራችን 24 ሰዓት ተጠምጥሞ ነው የሚውለው ምናምን እና ይሄንን ነገር ሳይ የምር ራሴ ፊቴን ተመልሼ እያየሁት በጣም ከራሴ ጋር እየተወቃቀስኩ ነበር። ባይዘው ግን ይሁን እንግዲህ እኔ ያላገኙታሉ። ዋናው ጤና ነው። ያው ብር እያለን እንግዲህ እድሜያችን አረብ ሀገር ሰደነዋል። በነገራችን ላይ በጣም ያሳዝናል ያለው ነገር እና ይሄን እላችኋለሁ። ለማንኛውም እንግዲህ ዛሬ የመጣሁበት ስለ እየጠጡ ላይቭ ላይ ስለሚመጡ ቲክታከሮች ምናምን ነገር አንዳንድ ነገር ሾፍ እናርግና እንለያያለን። ያው ሮመዳንም እየደረሰ ስለሆነ ስራም ያለ ጠግረራ ምናምን በዛ ላይ በቃ ያስጠላል ያለው ነገር ማለት ነው። በዛ ላይ ስራ ሰርታችሁ አረቦች ሰራችሁ አይሏችሁ መናገር መቆጣት ገለመሌ በቃ ተሎ በያፍጠኙ ይሄ ምናምን ሲሆን የሆነ ድብርብርብር የሚላችሁ ነገር የለም ጋይስ፣ እንደዛ ማለት ነውና እላችኋለሁ። ዛሬ የመጣሁበት ቪዲዮ ያው ከሰነበተ ነው የተለቀቀ ነገር ግን እስኪ ዛሬ ልሂድበት ብዬ ነው። ሰላም ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛልኝ በያላችሁበት የዓለም ዳርቻ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን እንግዲህ በቅርብ እንግዲህ ያው ሀገር ገብተን ምናልባት ሀገር እላለሁ እኔ እንደው ሀገር መቼ ነው የምትገቢ እንደው የሚለኝ ሰው ብዛቱ ሀገር የሚሰራው ካለ ኔትወርክ ካለ እንግዲህ በአዳዲስ ነገር ምናልባት እንመጣለን። በእርግጥ እናንተ የምትፈልጉት አገባው ወለድኩ አረገዝኩ ምናምን ልክ እንደ አብረሽ ነው የምትፈልጉት ማለት ነው። ስለዚህ ይሄ ነው ማለት ነው። እንግዲህ ዛሬ የመጣሁበት ስለ ዲቦራ ቲክታከሩ አንዳንድ ነገር ላውራና ከዛ እንለያያለን ማለት ነው። እና በዚሁ አጋጣሚ ፊቴ ማዲያት ሆኗል። የማዲያት መድኃኒት ምን እንደምቀባ አላውቅም እና እላችኋለሁ። ስለ ዲቦራ እኔ የምላችሁ ማለት ነው ቲክታከሮች ሰክረው ለምንድን ነው ላይቭ ላይ የሚመጡትና እንግዲህ ሰክራ መጣ ያዙ ይልቀቁኝ ባይዘዌ ቪዲዮ አስገባላችሁ ነበር። ቪዲዮ ይሄ ማስገባት ስለማይችል ዝም ብዬ በድምጼ ለአብራራና እንለያያለን ማለት ነው። ምክንያቱም እንደዚህ የሰው ልጅ ሰክሮ መጥቶ ላይቭ ላይ በእርግጥ እሷ ምንም ላይ ጨንቃት ይችላል። ግን እኔ እንጃ አንደኛ ለትውልዱ ምንድነው የሚቀመጥ ይሄ ቪዲዮ ባይዘዌ ወይ ቲክታክ ዩቲዩብ ቢዘጋ ቪዲዮ ተቀማጭ ነው የትም ቢሆን። እኔ አንዳንድ ግርም የሚሉኝ ነገር ምን እንደሆነ ታውቃለሽ? ከሆነ ሰው ጋር ሲጣሉ ያንን ቪዲዮ ጉርጉር አድርገው የሚያመጡት ነገር እኔ በጣም ግርም ይለኛል። ከየት እንዴት እንደሚያገኙት የቆየውን ቪዲዮ ማለት ነው። እኔ ግን ቅርታ አድርግልኝና እሱን ስፈልግ አልኖርም ማለት ነውና ሰው ሲሰክር መተኛት ነው ያለበት ወይስ ላይቭ ላይ መጥቶ ሰው መሳደብ ነው ያለበት? እኔ ይሄን ነገር አስረዱኝ ጎበዝ። በጣም እየሰከሩ እየመጡ ቲክታክ ላይ በጣም እየረበሹ ነው። ባይዘዌ ያው እኔ ቲክቶክ በቅርቡ ነው የተቀላቀልኳቸው ማለት ነው። እንደ በፊቱ እንደ ድሮ ቲክታክ ዩቲዩብ ተጠቃሚ በሆን ይሄኔ አረብ ሀገር አልቀመጥም ነበር ወይ መዳም ቤት አልቀመጥም ነበረ ማለት ነው። እንደ ሰው ፈምሼ ምናምን እንትን ነበር። ግን ያው እኔ ባይዘዌ በቅርብ ነው ወደ ቲክቶክም ወደ ዩቲዩብ የመጣሁት። ያው በፊት ኢንተርኔትን በራሴ ስለመሟላ ምናምን ያው ቲክቶክ ዩቲዩብ እንደመጠቀም ይከብዳል። እናንተ ካርድ ሞልታችሁ ምናምን እንደፈለጋችሁ የምትሆኑ ከሆነ ማፊ ፋይዳ አይደለም እንደ ቤተሰብ። ስለዚህ ያው በቅርብ ነው ያዩዋችሁ። ግን እንዲሁ በጣም እዚህ ቲክቶክ ላይ በጣም ብዙ ማህበረሰቦች አሉ። ዩቲዩብ እንኳን ብዙም አይደለም ወጥ የሚራቁት ለምን ስለሚፈሩ ምን ስለሚበሉም ብዙም አይደሉም። ግን ቲክቶክ እንደፈለጉ መሆን ማድረግ ስለሚችሉ እንትን ብለው ነው የሚመጡት ማለት ነው። እንደዚህ ሰክረው እየተንዘባዘቡና እንግዲህ እቺ
በጣም የምታስጠላ እውነት ለመናገር በጣም ብዙ ነገር ተናገረኝ ምናምን ነገር ሰክራ እና ቪዲዮዋ በጣም ቆራርጠው ሪካርደሮች በጣም አሰራጭተውት እኔ ገርሞኝ ነበር በእውነቱ ከሆነ እና በጣም ተሰምቶኛል። ሶ እነሱ ምንም አይመስላቸውም። አሁን ቲክታክ ላይ እዚህ ነቤታ ምናምን ከነቤታ ጀምሮ ሁሉም በቃ አይምሯቸው አይስራም። ግን ቤተሰብ እንደው ይሄን እነሱን ቪዲዮ ሲያዩ ምን ይላል ብዬ ነው እኔ ሁሌም የማስብላቸው ማለት ነው። ይቅርታ አድርጉልኝና እና በዚህ ልክ እኔ እንጃ አግባብ ነው ብዬ አላስብም። ይቅርታ አድርጉልኝና ስለዚህ ለምን የምናደርጋቸውን ነገሮች አንጠነቀቅም ጋይስ? እንዴ እውነቴን ነው የምላችሁ። እንደው በጣም አበዛችሁ። አቴቴ ዩቲዩበሮችን ቲክታከሮችን ባይዘው ግን በጣም ደክሞኝ ማለት ነው። የማወራውን ራሱ እኮ አላውቅም። አትገረም። እኔ ራሱ በጣም ደክሞኛል። ስራ በጣም በዝቶብኛል ምናምን ነገር እዚህ ሰው ነበር የሚያገባ ማለት ነው። እና ሰው መጥቶ ምናምን በቃ ድክምክምክም ሰውነት የራሱ ዝሏል ማለት ነው። ግን ያው ትላላችሁ ለራሴም አንዳንዴ እንትን ልበል ብዬ ነው በዩቲዩብ ማለት ነው። ቀልድ አላውቅም። እነሱ ስራ ያልቅ ምናምን ብዬላችሁማ እንትን አልኩላችኋለሁ። ስለዚህ እናንተ እንዴት ነው ሰው ጠጥቶ መጥቶ ላይ ብላይ ሰው ሲናገር አግባብ ነው አግባብ አይደለም ብላችሁ ታስባላችሁ? ይሄ ነው የምላችሁ ማለት ነውና ሌላ ግን እምላችሁ ነገር የለም ቤተሰቦቼ። በተረፈ ግን ሁላችሁም ከእንደዚህ አይነት ድርጊታችሁ ልትቆጠቡ ይገባችኋል። እውነት ለመናገር ማለት ነው። ሰው እንዴት ጠጥቶ ላይ ብላይ ይመጣል? ከምሬ ነው የምላችሁ። እንዴት የተረገመች ያለች ሰው መጣራት ነው በቃ 100 ጊዜ መጣራት ነው በቃ። የጠራች ነው ወይስ ምንድን ነው? ይሄን እኮ ዝም ያልኳት ነው የሚመስላት እየሰማው ወይዘው ወይ ማለት ነው። እና ይሄን ያልከው ይበቃኛል። ስራ ላይ ነኝ ጋይስ። በተረፈ ሄዱበት ውዶች ማሮች ፍቅሮች። በተረፈ ያው ይሄን ያልከው ይበቃኛል። ስራ ላይ ስለሆንኩኝ ሌላ ሰራተኛ አለች እሷ እየሰራኝ ነው። እኔ ግን ማለት ነው ተው ሰብስክራይብ አድርጉኝ ቻናሌን ይሉኝ። ተው ሰዓቴ ስጠኝ። ተው ሰዓቴ ስጠኝ። ተው ሰዓቴ ስጠኝ። እና የአረብ ሀገር እያለሁ ሞኔታይዜሽን አድርጌው ኢትዮጵያ ሲሄድ በቃ ቪዲዮ ለቅላችኋለሁ ማለት ነው። ስለዚህ ምን ችግር አለው እናንተ ማለት ነው። ቻናሌን እንትን ማትሉት ማታበረታቱኝ እናንተ ሰዎች ግን ምን አስባችሁ ነው ማለት ነው? አዎ እኔ አንድ የመዳም ቅመም ነኝ። ታስጠላች ደግሞ እንደምት እሺ። ለማንኛውም ውዶች ማሮች ፍቅሮች አመሰግናለሁ። ሰላማችሁ ብዙ ተርፍ